ዛሬ ማካፍላችሁ ቃል የሚገኝ 3 ቁጥር ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 እስከ 11 ነው። አነበውና ጸልየን እንቀጥላለን። በጌታ ስም አነበዋለሁ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9 እስከ 11። ቁጥር 9 ላይ እንዲህ ይላል፣ ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳም በብዙ ምኞት በፈተና ወጥመድ ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት በእንግሊዘኛው ፌዝ ነው የሚለው ከእምነት ነው የሚለው ተሳስተው በብዙ ስቃይ ራሳቸውን ወጉ። ቁጥር 11 አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል። እንጸልይ። ጌታ ኢየሱስ በመካከላችን አለ ና አንልህም። ነገር ግን ጌታዊ ጆሮቻችንን ክፈትልን፣ የልቦና ዓይኖቻችንን አብራልን፣ ከሕግ ታምራትን እንድናይ በኢየሱስ ክርስቶስ ስም እርዳን። እንደ ሊዲያ ልባችን እንደ ደቀ መዛሙርቶች አእምሯችንን ከፍተ በኢየሱስ ስም እንዲገባን እግዚአብሔር አምላኬ ሆይ የገባንን ነገር ደግሞ ታዘን ፍሬ እንድናፈራበት ትረዳን ዘንድ እንጸልያለን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳን። ጊዜው ያንተ ነው፣ ስፍራው ያንተ ነው፣ እኛም ያንተው ነንና እንደወደድክ በኢየሱስ ስም ተናገረን። አሜን። ሐዋርያው ጳውሎስ ለጢሞቴዎስ እንደዚህ ይለዋል፣ ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋት በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳም በብዙ ምኞት በፈተና ወጥመድ ይወድቃሉ ይላል። ገንዘብን መውደድ የክፋት ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ወይም ከእምነት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅን፣ እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል ይላል። ስብከቴ ርዕስ ከዚህ ሽሽ የሚል ነው። flee from all this፣ ከዚህ ሽሽ። እስቲ አጠገባችሁ ያለውን ከዚህ ሽሽ በሉ። ጦር ሜዳ ላይ የሚዋጉን ሰዎች አይታችሁ እንደሆነ ሁልጊዜ ፍሮንት እየሄዱ አይጋፈጡም፣ ጥይትም አያባክኑም፣ ራሳቸውም አያልቁም። ግን ማፈግፈግ የሚባል አለ፣ መሸሽ። ይሄ የጦር ስልት እንጂ ሞኝነት ወይም ፈሪነት አይደለም። የእግዚአብሔር ቃል ሽሽ የሚለው አለ፣ ጸልይ አላለ። ሽሽ ሽሽ ሲባል እየጸለዩ ወይም ደግሞ ብዙ ነገር ኒጎሼት ለማድረግ መደራደርም አያስፈልግም። ሽሽ ሽሽ ነው በቃ። የእግዚአብሔር ቃል እዚህ ጋር አንተ ግን ማን? አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ። ጳውሎስ ከዚህ ሽሽ የሚለው ማንን ነው? በእምነት ልጁ የሆነ ጢሞቴዎስን። ጢሞቴዎስ ልስጥራ ማለት በአሁኗ ቱርክ አገር ያለች ከተማ ነች። ጢሞቴዎስ ጳውሎስ በመጀመሪያ የሚሽነሪ ጉዞ እንደሄደ ያገኘው ጢሞቴዎስን ነው። ወደ ጌታ ያመጣው ጢሞቴዎስን ነው። ሌሎችንም ልስጥራ ማለት ቱርክ ውስጥ ነው ብያቸዋለሁ። ጢሞቴዎስ በአባቱ ግሪካዊ ነው፣ በእናቱ ደግሞ በአያቱ አይሁዳዊ ነው። በጣም ይመቻል ለወንጌል አይደለ እንዴ? ጥበብንም ለሚሹ ምልክትም ለሚሹ ጢሞቴዎስ በጣም የሚመች ሰው ነው። አንዳንዶች ጥበብን ይሻሉ ይላል። እነማን ናቸው? የግሪክ ሰዎች። አንዳንዶች ደግሞ ምልክትን ዲማንድ ያደርጋሉ። ማን ናቸው? አይሁዶች። ጢሞቴዎስ ሁለት ዜግነት ያለው ነው፣ ሃፍ ካስት ነው ማለት። ስለዚህ ጳውሎስ ይህንን ሰው በመጀመሪያ የሚሽነሪ ጉዞ ወደ ጌታ መጣና ጳውሎስ ወደሚሄድበት ሄዶ በሁለተኛ የሚሽነሪ ጉዞ ሲመለስ ጢሞቴዎስ አድጎ ጠበቀው። እንደውም በአካባቢ ባሉ ቅዱሳን ሄዳችሁ ሐዋርያት ሥራ ምዕራፍ 16 ላይ ቁጥር 1ን ተመልከቱ። አድጎ ጢሞቴዎስን አገኘው። በአይሁዶች ሕግ በግሪኮች ሕግ የሚገረዝ ሰው አንሲቪላይዝድ ማለት ያልሰለጠነ ሰው ነው። ስለዚህ ያልሰለጠነ ሰው የሚያደርገው ልማድ ነው። ስለዚህ ነውር ነው በግሪክ። እነዚህ የግሪክ ሰዎች መገረዝ ማለት ያለ መሰልጠን ምልክት ስለሆነ
የጢሞቴዎስ አባት ደግሞ ግሪካዊ ስለሆነ እንደ አይሁድ ልማድ አያቱና እናቱ በ8ኛው ቀን ነበር ወስደው ማስገረዝ የነበረባቸው። ለምን? አይሁዳዊ ናቸው። እሱን ግን አላስገረዙትም። ምን ይላሉ? ምናልባት አባትየው ከልክሎ ነው፣ ምክንያቱም ያሰድበኛል ብሎ ይሆናል። ምክንያቱም አባት ካልከለከለ እንደ አይሁድ ሕግ አይታችሁ እንደሆነ ማንኛውም አይሁዳዊ በ8ኛው ቀን ሄዶ ይገረዛል። ጢሞቴዎስ አልተገረዘም። በሁለተኛ የሚሽነሪ ጉዞ ሲመጣ ጳውሎስ ሲያው ጢሞቴዎስ ጥሩ እድገት አሳይቷል፣ ስለሱ ደግሞ የተነገረ ትንቢት አለ። ሄዳችሁ በሁለተኛ ጢሞቴዎስ 1:5 እና 3:15 ላይ ማየት ትችላላችሁ። ጳውሎስ አይኑን ጣለበት። ስለዚህ ጢሞቴዎስን ይዞ ለመሄድ አሁን ምን ማስፈለጉ ነው? መግረዝ አለበት። ምክንያቱም ለአይሁዶች ወንጌል ለመስበክ እንቅፋት እንዳይሆንበት። ቲቶ ሄዳችሁ ብትመለከቱ በገላትያ ምዕራፍ 2 እና 1 አካባቢ ቲቶ በእናቱም በአባቱም ግሪካዊ ነው። ግሪካዊ ስለሆነ አልተገረዘም። ምክንያቱም መገረዝ አያስፈልገው። ወንጌል ለተገረዙም ላልተገረዙም መገረዝ አይደለም ሰውን የሚያድነው፣ በማመንና በእምነት የሆነ መገረዝ የልብን ሸለፈት ማስወገድ እንጂ ግዝረት አይደለም የሚያድነው። ቲቶን አላስገረዘውም። ጢሞቴዎስ ግን ሀፍካስ ስለሆነ ግማሽ አይሁዳዊነት ስላለው አይሁዶችን ለመድረስ ምን አስደረገው? አስገረዘውና ጢሞቴዎስን ይዞ ሄደ። የሚገርማችሁ ከ15 ዓመታት በላይ ጳውሎስና ጢሞቴዎስ ወዳጆች ሆነው የወንጌልን ሥራ ተጠምደው ሲሰሩ ነበር። ጳውሎስ እንግዲህ ይህን በእምነት የሆነውን ልጁን ይህንን አብሮት የሚጓዘውን ስለ ክርስቶስ ብዙ መከራ የተቀበለውን ጢሞቴዎስን አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይለዋል። የሚገርማችሁ በመደበኛው ትርጉም ላይ ነው ማነበው። አንደኛ ጢሞቴዎስ 1:3 ላይ እንደዚህ ይላል፣ ወደ መቄዶንያ በሄድኩ ጊዜ አደራ እንዳልሁ አንዳንድ ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያው በኤፌሶን ተቀመጣል። መቄዶንያ ያለችው ወደ ግሪክ ውስጥ ነው። ጳውሎስ ጢሞቴዎስን ተቀመጥ የሚለው ኤዥያ ማይነር ውስጥ ነው። የት? የአሁኗ ቱርክ ኤዥያ ውስጥ በኤፌሶን ቤተክርስቲያን በዛን ጊዜ ጳውሎስ 3 ዓመት ሙሉ ደክሞባት ያገለገላት ግን ያላደገች ነች። አንዳንድ ሐሰተኛ ኖስቲሲዝም የሚባሉ አስተማሪዎች ተነስተው ነበር በዘመኑ። ስለዚህ ጢሞቴዎስን በዛ ቆይ ብሎ ጳውሎስ እዛ አስቀምጦ እዛ ያለ ነው አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ የሚለው። ጳውሎስ ከዚህ ሽሽ ሲል እንዴት እያለ እንደሆነ እናያለን። ይኸውላችሁ ከዚህ ሽሽ ሲለው ሁለት ነገር ነው የሚናገረው። አንተ ግን የሚል አለ፣ ሁለተኛ የእግዚአብሔር ሰው ሆይ ይላል። ታውቃላችሁ አንተ ግን የሚለውንና የእግዚአብሔር ሰው የሚለውን በደንብ አስምራችሁ ያዙልኝ። መጽሐፍ ቅዱስ አንተ ግን የሚለው አለ። በአሁን ጊዜ ሰዎች እሱ አድርጋለች፣ እሱ ሆኗል፣ እነሱ እየተባሉ ማመካኘት ተጀምሯል። የእግዚአብሔር ቃል ግን እሱም ይሁን እሱ የራሱ ጉዳይ፣ አንተ ግን እኔ ክርስቶስን እወዳለሁ የምትል እኔ የክርስቶስ ተከታይ ነኝ የምትል አንተ ግን እያለ ነው የሚናገር። ክርስትና የግል ነው። አሜን። ጌታ እዚህ እኮ ሰበሰበን እንጂ ግማሾቻችሁ ቤተክርስቲያንም አልዳናችሁም። እርግጠኛ ነኝ። እኔ ቤተክርስቲያን ውስጥ አይደለም ጌታን የተቀበልኩት፣ በትምህርት ቤት በቤቴ አምጥቶ ከቅዱሳን ጋር አስቀመጠኝ። ከናንተ በፊት ጌታን ነው የማውቀው። ጌታ ስላወቀኝ ራሱን ገለጠልኝ፣ አመጣኝ። እኔም ማውቀው ያ የተገናኘኝን ጌታ እንጂ ክርስትና የጅምላ አይደለም ወገኖቼ። እያጋፉ የምንከተለው እከሌን ስለሆነች እከሌን የምንሆነው ጉዳይ አይደለም፣ የግል ነው። አንድ መዝሙር አለ፣ የህብረት ክርስትና እጅግ ሙቀት አለውና ተጠንቀቅ ወንድሜ ሆይ በጓዳ ውስጥ ልብህን አጥራ የሚል። አንዳንዴ የህብረት ክርስትና ሙቀት አለው፣ ደስ ይላል። ሰውም ሲወድቅ አብሮ መውደቅ፣ ሲዘምርም አብሮ መዘመር፣ ሲነሳም ሲሮጥም እንደዛ አይደለም። ክርስቶስ የግል ነው ወገኖቼ። አንተ ግን የእግዚአብሔር ሰው ሆይ እኔ ግን በሉ እስቲ
መጽሐፍ ቅዱስ አንተ ግን የሚለው ብዙ ቦታ አለ። ራሱ ጳውሎስ ለጢሞቴዎስ ምን ይላል? በሁለተኛ ጢሞቴዎስ 3:10 ላይ አንተ ግን ትምህርቴን፣ አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬን ተከተል ይለዋል። አንተ እነሱን ተዋቸው፣ እነከሌን ተዋቸው፣ አንተን ነው የምልህ፣ አንቺን፣ አንተ ወገኔ ሌላውን ተው። ስለ ራስ ነው። አሁን ክርስትና የግል ነው። ጌታ ፊት እያንዳንዳችን ነው ለግላችን የምንቆመው። እያንዳንዳችን ለተናገርነው ለሰራነው የምንጠየቀው በጌታ ፊት ነው። ማንም ለኔ አይቆምልኝም። አንተ ግን ይላል። ሌላው አንተ ግን በተማርክበት በተረዳህበት ነገር ጸንተ ኑር ይላል። ወገኖቼ ከማን ነው የተማራችሁት? ጢሞቴዎስ ከልጅነቱ ጀምሮ አያቶቹ፣ እናቱ የብሉይ ኪዳንን መጽሐፍ በደንብ ጠንቅቀው አስተምረውታል። አንተ ግን ከማን እንደተማርክ ታውቃለህ። አሁን ቤተ ክርስቲያን መጣህና ከሌሎቹ ጋር እንዳትመሳሰል ጢሞቴዎስ ተጠንቀቅ ነው የሚለው። አንተ ግን በነገርህን ሁሉ በልክ አድርግ። እከሌ ሌክቸረር ላይፍ ቢፈልግ የራሱ ጉዳይ፣ አንተ የእግዚአብሔር ሰው፣ አንቺ ግን ነገርሽን በልክ አድርጊ ይላል። አንተ ግን ሕይወት የሚገኝበትን ትምህርት የሚገባውን ነገር ተናገር። ብዙ ነገር አይደለም፣ ሕይወት ያለበትም። እኔ ነገርኳችሁ ቃል አለ ጌታ ኢየሱስ፣ መንፈስም ሕይወትም አለበት ይላል። ወገኖቼ ዛሬ ብዙ ሰዎች ይሰብካሉ፣ ያስተምራሉ፣ ይናገራሉ። ምን ያህል ግን ሕይወት እንዳለ ጌታ ብቻ ነው የሚያውቀው። ጌታ ኢየሱስ ሲያስተምር በማቴዎስ ላይ 3 ነገሮች አለ። አንተ ግን አለ መጽዋዕትን ስትመጸውት እንደ ሌሎች አይሁን አለ። ይኸው አንተ ግን ምጽዋትን ስታደርግ ምጽዋትን በስውር አድርግ፣ ለታይታ አታድርገው። አንተ የእግዚአብሔር ሰው ለየት በል ከፈሪሳውያን እርሾ፣ ከፈሪሳውያን ትምህርት ይብለጥ ያንተ ጽድቅ ከነሱ ይብለጥ። አንተ የእግዚአብሔር ሰው አንተ ግን ስትጸልይ ይላል። ማንን ነው? እኔ። አንተ ግን አንቺ ግን ስትጸልይ ወደ እልፍኝሽ ግቢ፣ እንደነሱ በየአደባባይ ላይ ቆማ አታነብንብ። አንተ የእግዚአብሔር ሰው አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጦመኞች ለታይታ አትሁን። አንተ እያለ የሚናገረን ብዙ ነገር አለ። በግል እያነበብነው ነው፣ በግል እያየነው ነው። የእግዚአብሔር ቃል እኮ ሰው አያሳያችሁም፣ ራሴን ነው የሚያሳየኝ፣ መስተዋት ነው። ይህ ብቻ አይደለም። አንተ ግን ይለዋል ዳንኤልን እስከ ፍጻሜው ድረስ ሂድ ይለው። ክርስትና የምትቆመው አይደለም ፌርማታ ላይ ቆመ እስከ ፍጻሜ እስከ ሞት ድረስ ታምነ ቀጥል ነው የሚለው። ወገኖቼ ብዙ ስታክ ያደረጓሉ። ብዙዎች ክርስትናን እስከ ትዳር፣ ክርስትናን እስከ ማግኘት ሄደው የቆሙ አሉ። ክርስትና የሚቆምበት ጉዳይ አይደለም። በእሳት ቢሆን፣ በውሃ ውስጥ ቢሆን፣ በማዕበል ቢሆን፣ በከፍታ ቢሆን፣ በዝቅታ ቢሆን፣ በተራራ ቢሆን የምትሄደው ጉዳይ ነው። አንተ ግን እስከ ፍጻሜው ቀጥል ይላል የእግዚአብሔር ቃል። አንተ ግን በእርሷ ንገስባት። ለማን ነው የተባለው? ለቃየል ነው። አባት ዳዲ ወድቋል በኃጢአት አዳም፣ እናት ሔዋን ወድቃለች። አንተ ግን ቃየል ንገስባት። እነሱን አይተን እንዳትወድቅ አንተም። አንዳንዴ እኮ ወገኖቼ አገልጋዮችንም አይተን መውደቅ የለብንም። እኔን ወደ ጌታ አምጥተው ወደ ዓለም የገቡ ሰዎች ሊኖሩ ይችላሉ። አንተ ግን የተጠራው፣ አንተ ግን ጌታ ራሱን የገለጠልህ። ጳውሎስ ምን አለ? ጌታ እሱ ራሱን በእኔ ሁኔታ ሊገልጽ በወደደ ጊዜ ይላል ከስጋና ከደም ጋር አልተማከርኩም ይላል። በራሴ ሁኔታ ራሱ ጌታ እኮ ባንቺ በእኔ በእያንዳንዳችን ሁኔታ ተገልጦልን እንጂ እንደ ጳውሎስ በደማስቆ መንገድ ላይ ተገልጦልን አይደለም የመጣ ነው። ለጳውሎስ፣ ለጴጥሮስ፣ ለእያንዳንዱ እነሱ አሳ ሲያጠምዱ ከመረባቸው ላይ ነው አስጥሎ ያመጣቸው አይደል? እያንዳንዳችንን የተገለጠበት ሁኔታ አለ። ክርስትና የምንመሳሰለው የምንኮራረጀው ጉዳይ አይደለም። ማንም በደረሰበት በዛ ይመላለስ ነው የሚለው እግዚአብሔር ቃል። አንተ ግን የእግዚአብሔር ሰው ሆይ ንገስባት።
ቃየል ግን ነገሰ እንዴ? የጌታን ቃል ከመከተል ይልቅ የአባቱን ውድቀት የእናቱን ውድቀት ተከተለ። የመጀመሪያ መርደረር ነፍሰ ገዳይ ሆኖ ተገኘ። ሰይጣን እባብ ጋር አልሄደም። እባብ ጋር የሄደው ሔዋንን ብቻ ለማሳት ነው። ሰው ከወደቀለት በወደቀው ሰው እየተጠቀመ በሔዋን ተጠቅሞ ባልየውን ጣለ፣ በልጅ ተጠቅሞ ደግሞ ወንድሙን ገደለ። ወገኖቼ ሰይጣን አይምሰላችሁ። እናንተ ዘንዶ ምን እያላችሁ እየተቃወማችሁ፣ እዚህ ግን እርስ በርስ ያተራርዳል። ክፉ ነው። ለዚህ ነው የገላትያን ክርስቲያኖች እርስ በርሳችሁ ስትነካከሱ እንዳትጠፋፉ ተጠንቀቁ የሚለው። አንተ ግን የእግዚአብሔር ሰው ሆይ ንገስባት ይላል። ሌላው የእግዚአብሔር ቃል ምን ይላል? አንተ ግን አለው ሙሴን በእኔ ዘንድ ቁም፣ እርሱም ምን አለው? ርስት አድርጌ በምሰጣቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዜን፣ ሥርዓቴን፣ ፍርዴን ሁሉ እነግርሃለሁ። እግዚአብሔር ምን አለው ሙሴን? አንተ ግን በእኔ ዘንድ ቁም። በማን ዘንድ ነው የቆምነው ወገኖቼ? የመጨረሻው ምን ይላል? አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም ሁን ይላል። እንግዲህ ወገኖቼ ክርስትና አብረን እየሰማን አብረን እየበላን ግን ልንለያይን። እስቲ በትምህርት ቤት አብራችሁ የተቀመጣችኋቸው አብራችሁ የተማራችኋቸው ልጆች ዛሬ አብራችሁ ናችሁ ወይ? አይደለም። ግማሹ ሞቶ ሊሆን ይችላል፣ ግማሹ ያልሆነ ውድቀት ውስጥ ሊሆን ይችላል፣ ግማሹ ከናንተ በልጦ ሌላ ቦታ ደርሶ ሊሆን ይችላል። እንደተለያየ በክርስትናም ሕይወት እንደዚሁ ነው ወገኖቼ። ክርስትናን ጌታን ሰምተን ከታዘዝነው እግዚአብሔር የሚያከብሩትን ያከብራል፣ የሚንቁትን ደግሞ ይንቃል። ስለዚህ አንተ ግን ሲል መመሳሰል አያስፈልግም። እኔ ስኖር ለጌታ ክብር ስኖር፣ አንቺ እኔ ስንኖር ለሀገርም ለሕዝብም ለሌሎችም እንጠቅማለን። የአንድ ብልት መውደቅ ደግሞ ለሌሎች ሁሉ በሽታ ነው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ አለ። ሁለተኛው የእግዚአብሔር ሰው ሆይ፣ አንተ ግን የእግዚአብሔር ሰው ሆይ። ይኸውላችሁ የእግዚአብሔር ሰው ምን እንደሚመስል ቁጥር 11 ላይ እንዲህ ይላል፣ አንተ ግን የእግዚአብሔር ሰው ሆይ ጽድቅን፣ እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል ይላል። የእግዚአብሔር ሰው ማለት ጽድቅን የሚከታተል ነው። አሜን። ምን ጽድቅ አላችሁ? ጽድቃችን ክርስቶስ ነው። ስለዚህ ጽድቃችንን ክርስቶስን የምንከታተል ከሆነ እኛ የእግዚአብሔር ሰዎች ነን። አንተ ግን ከዚህ ሽሽ። አንተ የእግዚአብሔር ሰው ነህ፣ ጽድቅን ተከታተል። አንተ ግን የእግዚአብሔር ሰው ሆይ እግዚአብሔርን መምሰል ተከታተል፣ ማንንም አትምሰል ነው የሚለው። ክርስቶስን የመምሰል ጉዳይ እንጂ ክርስትና የማስመሰል ጉዳይ አይደለም። እግዚአብሔር ምን ይጠላል መሰላችሁ? ማስመሰል፣ ፕሪቴንድ ማድረግ፣ ሂፖክራሲ መሆን። ፈሪሳውያኖች አስመሳዮች ናቸው። ውስጣቸው ንጥቂያ፣ ስስት፣ ቀማኝነት አለ። በውጭ ሲታዩ ግን አሸንክታባቸውን አርዝመው ለሌሎች ጻድቅን ይመስላሉ። ጌታ ግን ሲመጣ የውስጥ ማንነታቸውን ገለጠባቸው። ጌታ እውነት ነዋ፣ አይዋሽማ። ስለዚህ ክርስትና እግዚአብሔርን የምንመስለው ጉዳይ እንጂ የምናስመስልበት ጉዳይ አይደለም። ስለዚህ አንተ ግን የእግዚአብሔር ሰው ሆይ እግዚአብሔርን መምሰል ተከታተል። እከሌ ወደቀ፣ እከሌ ተነሳ፣ እሱን እንዳትመስል፣ ጌታን ለመምሰል ተከታተል ይላል። ጻድቅ ሰው፣ የእግዚአብሔር ሰው እግዚአብሔርን ለመምሰል የሚከታተል ነው። ሌላው እምነትን ተከታተል ይላል። የዳነው በምንድን ነው? ንገሩኝ። የምንኖረው በምንድን ነው? የምናገለግለው በምንድን ነው? እሱኑ ተከታተል። በእምነት እንደጀመርክ በእምነት ጨርስ ነው የሚለው። አንዳንድ ሰዎች በእምነት ይሄዳሉ። ጴጥሮስ ጌታ ና አለው። ጌታን በውሃ ላይ በእምነት ጀመረ። ውሃውን ኢየሱስ እንደረገጠው ኦን ዘ ዋተር መጓዝ ጀመረ። ነገር ግን አይኑን ከጌታ ሲያነሳ ማንን ማየት ጀመረ? ይኸውላችሁ በማየት ስትመላለሱ መስመጥ ትጀምራላችሁ። ክርስትና በማየት ሳይሆን በእምነት የምንጓዘው ነው። ስንናገረውም በእምነት፣ ስንጸልይም እግዚአብሔር እንደሚሰማልን በእምነት እየቆጠርን ነው። ጻድቅ በእምነት በሕይወት ይኖራል ነው የሚለው። አሜን። የእምነት ሰዎች ነን፣ አማኞች እንጂ እኛ እኮ ሃይማኖተኞች አይደለን።
አንተ ግን የእግዚአብሔር ሰው ሆይ እምነትን ተከታተል። ከእምነት ወደ እምነት እያደግን ልንሄድ እግዚአብሔር ይጠብቅብናል። አንተ ግን የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ፍቅርን የሚከታተል አሜን ወገኖች። ፍቅር ስላችሁ የዘር የአገሬ ሰው እህቴ፣ ወንድሜ፣ አክስቴ፣ አጎት እሱን አይደለም። አንኮንዲሽናል የሆነ ለሁሉ የሞተበት የኢየሱስ አጋፔውን ፍቅር ማለት ነው። በሱ ነው እንድንዋደድ እግዚአብሔር ኃጢአተኞችን በወደደበት በዛ ፍቅር እያንዳንዳችን ወደ ቤቱ እንዳመጣን ሌሎችንም እርስ በርሳችንም በዚህ እንድንዋደድ። በዘር ከሆነ ችግር ነው ወገኖች፣ በዘር የምንሄድ ከሆነ ችግር ነው። በዝምድናም ከሆነ ችግር ነው። እንከፋፈላለን። ፓርቲ ስፒሪት ልክ እንደ ቆሮንቶስ ነገር ግን ለወገኔ ይጠቅማል ሳንል ክርስቶስ በወደደን ፍቅር ስንዋደድ፣ ይህን ፍቅር ስንከታተል እንኳን እዚህ ያላችሁት አይደለም ከማንም ጋር መኖር እንጀምራለን። ስለዚህ እግዚአብሔር ቃል ምን ይላል? የእግዚአብሔር ሰው ፍቅርን የሚከታተል ነው። ሌላው መጽናት ወገኖቼ፣ ብዙ የሚያስገመግም ነገር አለ፣ ብዙ የሚያንሸራትት ነገር አለ። ማስ ሚዲያ ክፈቱና ስሙ። ብዙ ይወደቁ አሉ የእግዚአብሔር ሰዎች፣ ብዙ ይሳቱ አሉ፣ ብዙ የት ይደርሳሉ የተባሉ፣ እኛም ከነሱ እንዳንዱ ነን። ነገር ግን ክርስትና መጽናትን ይጠይቃል። በክርስትናችን ጽናት ይጠበቅብናል። ስለዚህ ጽና ይላል የእግዚአብሔር ቃል። የእግዚአብሔር ሰው በመጽናት የሚከታተል ነው። ሌላው ጀንትልነስ ማለት የዋህነትን ተከታተል። ክርስቲያን ተንኮለኛ አይደለም ማለት መሰሪ አይደለም፣ ምቀኛ አይደለም፣ ቀናተኛ አይደለም። እባብ ከምድር አራዊት ሁሉ ተንኮለኛውን ፈልጎ ነው ተጠቀመበት እንጂ እኮ ዝሆንንም መጠቀም ይችላል፣ ሌሎቹንም። ለምንድነው እባብን? ተንኮለኛ ስለሆነ። አንተ ግን የዋህነትን ተከታተል፣ ተንኮለኛ አትሁን። ማን ይጠቀምብናል? ሰይጣን። ወገኖች መሰሪዎች፣ ምቀኞች፣ ቀናተኞች፣ ክፎች ልንሆን ይህን እንድንከተል አልተጠራንም። የእግዚአብሔር ሰው ምን ነው? የዋህነትን የሚከተል ነው። ስለዚህ የእግዚአብሔር ቃል ምን ይላል? ከዚህ ሽሽ። እስቲ ከዚህ ሽሽ በሉ። ከምንድነው ጢሞቴዎስን ሽሽ የሚለው? ባይ ዘ ዌይ ጢሞቴዎስን ሽሽ ያለውን ከማየታችን በፊት የእግዚአብሔር ቃል 4 ነገሮች ሽሽ የሚለው አለ። አንደኛው ከክፉ ሽሽ ይላል። መዝሙረ ዳዊት 34:14 እና 37:27 ላይ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምንም እሻ ተከተላት ነው የሚለው። የእግዚአብሔር ሰው ከክፉ መሸሽ አለበት። በክፋት ውስጥ በአመጽ ውስጥ ክርስቲያን መሳተፍ የለበትም። ለዚህ ነው ከዓለም ሰዎች የምንለየው። ከክፉ ሽሽ ይላል። ሁለተኛው ከዝሙት ሽሽ ይላል የእግዚአብሔር ቃል። ጳውሎስ ለቆሮንቶስ ክርስቲያኖች ሲናገር በአንደኛ ቆሮንቶስ 6:18 ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው፣ ዝሙት የሚሰራ ግን በገዛ ስራው ላይ ኃጢአትን ይሰራል። ዝሙት የሚጸለይበት ጉዳይ አይደለም፣ የሚሸሽበት ጉዳይ ነው። ሶምሶን ከደሊላ ጋራ ይጫወታል። ዮሴፍ ግን ከጴጢፋራ ሚስት ይሸሻል። በእድሜ ማን ነው አንጋፋ? እስቲ ታላቁ ማን ነው? ሶምሶን ነው ወይስ ዮሴፍ? ሶምሶን ነው ዮሴፍ? ማን ነው ቀድሞ የነበረ? ዮሴፍ ነው። ዮሴፍ በዘፍጥረት ውስጥ ነው። ሶምሶን በመሳፍንት ውስጥ ነው ያለው። ታውቃላችሁ፣ ለሶምሶን ብዙ ምስክሮች አሉለት እንዲሸሽ። የእግዚአብሔር ቃል ተጽፎለታል፣ የሙሴ ሕግ ተጽፎለታል፣ የሚያመካኘው የለም። ለዮሴፍ ግን ምንም መጽሐፍም ፔንታቶክም አልተጻፈም። በዮሴፍ ዘመን ሙሴ ነው የጻፈው። እስከዛ ድረስ ግን ዮሴፍ ከማን ተምሮ ነው የሸሸው? ከማን ተምሮ ነው ጨርቁን ጥሎ የሮጠው? እንዴት እንደዚህ አይነቱን ወረስት ነገር በእግዚአብሔር ፊት ይመቸዋል እኮ። አባቱ የለ፣ እናቱ የለ፣ የሚያውቁት የለ፣ ግን በእግዚአብሔር ፊት አያችሁ፣ እግዚአብሔርን ይፈራል። ጨርቁን ጥሎ ነው የሸሸው። ሶምሶን ግን አልሸሸም።
ብሉይ ኪዳን እኮ ተጽፎለታል። ፔንታተክ እነዚህ አምስቱ የሙሴ ሕግ ተጽፎለታል። የመሳፍንት ዘመን ላይ ያለ ሰው ነው። ብዙ ከዮሴፍ ሕይወት መማር ይችላል። እንደ ደመና ብዙ ምስክሮች ያሉት ሶምሶን ግን ለእግዚአብሔር ቃል ኢግኖራንት ነው። የእግዚአብሔርን ምክር ንቋል። ስለዚህ ደልላ እንደ ስሞ አይኑን ነው ያስጎለጎለችው። ጠላት ሲጥለን መጀመሪያ የሚያወጣው አይናችንን ነው። መንፈሳዊ አይናችንን አሳውሮ የቀድሞ ጨለማ ውስጥ ነው የሚከተን። ከዛ ወፍጮ ፈጪ ነው የሚያደርግ። ክፉ ነው። ከዚህ ሽሽ ነው። አንተ የእግዚአብሔር ሰው ሽሽ። ዝሙት ያገባ አይልም፣ ያላገባ አይልም። እንደውም ባገቡት ይብሳል። ታውቃላችሁ፣ ዳዊትን የሚያክል የእግዚአብሔር ሰው የወደቀበት ጉዳይ ነው። በመሸሽ እንጂ ኒጎሼት በማድረግ በመደራደር አቅምን አይቶ ማምለጥ ብቻ ነው። አንዳንድ ሰዎች ግን ብዙ ያወራሉ። ወሬው ወጥመዱ ሰይጣን ትራፖላው ብዙዎችን የእግዚአብሔር ታላላቅ ሰዎች የጣለው አንዱ ዝሙት ላይ። ወገኖቼ ሽሽ ነው የሚለው የእግዚአብሔር ቃል። ያገባሽ ብትሆኚ ልጅ ወለድሽ አይፈራም እሱ ማንንም። ይሄ የሰይጣን ኢንስትሩሜንት ነው፣ እወቁት። ሰይጣን ትልቁ ትራፖላው ሰዎችን የሚያጠምድበት ዝሙት ነው። አንቺ የእግዚአብሔር ሰው ነኝ የምትል የፈለክ ዓመት አገልግል፣ ተጠንቀቅ፣ ከሱ ሽሽ ነው የሚለው የእግዚአብሔር። ሌላው ጣዖትን ከማምለክ ሽሽ ነው የሚለው የእግዚአብሔር ቃል ለቆሮንቶስ ክርስቲያን 10:14 ላይ ስለዚህ ወዳጆች ሆይ ይላቸዋል፣ ጣዖትን ከማምለክ ሽሹ። እንደነ ጌዲዮን ዘመንኛ እኮ ድንጋይ ላናመልክ እንችላለን፣ መሰዊያ ላናመልክ። ጣዖት አለ። ጣዖት ማለት ምን ማለት ነው? ባጭሩ ቃል ገልጽላችኋለሁ። ጣዖት ማለት የመጀመሪያ ትእዛዝ ኢየሱስም ሲጠየቅ ሙሴም የጻፈው ምንድነው? በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ እግዚአብሔርን አምላክህን ውደድ ነው የሚለው የመጀመሪያው ትእዛዝ። ቀጥሎ ባልንጀራ እንደራስ ውደድ ነው። ይህን እግዚአብሔርን ውደድ የሚባለው ቦታ ላይ እግዚአብሔርን ከመውደድ ይልቅ ሌላ ነገር መውደድ ከጀመራችሁ እነግራችኋለሁ፣ ጣዖት እያመለክን ነው። ልጅሽ ልትሆን ትችላለች፣ ስራ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ የፈለገ ሚስት ልትሆን ትችላለች። እግዚአብሔር በሚወደድበት ቦታ ላይ ያን ቦታ የእግዚአብሔርን ፍቅር ለሌላ ሼር የምናደርግ ከሆነ እግዚአብሔር ቀናተኛ ነው። ጣዖት እያመለክን ነው። ከዚህ ሽሽ ይላል። ወገኖቼ ምናችሁ ሲነካ ነው አግሬሲቭ የምትሆኑት? ምናችን ሲነካ ነው ልባችን አብሮ የሚሮጠው? አንዳንዴ ተንበርክከን እንኳን ልባችንን የሚሰርቀው ምንድን ነው? የምንወደው ነገር ከእግዚአብሔር ከበለጠ ዛት ኢዝ አይዶልስ፣ ጣዖት ነው። ስለዚህ ከዚህ ሽሽ ይላል የእግዚአብሔር ቃል። የመጨረሻው ከክፉ የጎልማሳነት ምኞት ሽሽ ይላል። ለስት ከሆነ ብዙ የክፉ የጎልማሳነት ምኞት አለ። አንዳንዴ በዓለም ሳንጠግበው የመጣኑ እግዚአብሔር ቤት መተን እንደ እስራኤል ሕዝቦች በጢው ዱባው እያለን የሚያምረን የሚያስጎመጀን ነገሮች አሉ። ምን ነው በዓለም በነበርኩ የሚያሰኝ። እግዚአብሔር ከዚህ ሽሽ ይላል። ሽሽ። እስራኤልን በምድረ በዳ ያስቀረ ዱባው ነው፣ የግብፅ ምኞት፣ ያ ለስት ክፉ ምኞት። መና እየበሉ ምን ይመኛሉ? ዱባ ይመኛሉ። ከዚህ ሽሽ። እግዚአብሔር የበለጠ ነገር እያበላቸው። ኦኬ፣ እንግዲህ ጳውሎስ እዚህ ጋር ምንድነው የሚለው? አንተ ግን የእግዚአብሔር ሰው ከዚህ ሽሽ የሚለው ከሁለት ነገር ነው። ቅድም ያነበብኩት ቁጥር 9 ላይ ዳሩ ግን ባለጠግነትን ሊወዱ የሚፈልጉ ይላል። ሁለተኛው ደግሞ ገንዘብን መውደድ የክፋት ስር ነውና ይላል። ሁለት ነገር ነው ሽሽ የሚለው። አንደኛ ባለጠጋ ለመሆን መፈለግ፣ ሁለተኛ ገንዘብን ከመውደድ ሽሽ ይላል። ወገኖቼ ከገንዘብ ሽሹ አይደለም፣ ከብልጥግናም ሽሹ አይደለም የሚለው ባለጠጋ መሆንን ከመፈለግ። ወገኖቼ አትፈልጉም እንዴ? እውነት እንነጋገር። አትፈልጉም? ባለጠጋ መሆን አልፈልግም ወይ? የእግዚአብሔር ቃል ምን ይላል?
ንጉሥ ሰለሞንን ተመልከቱት እስቲ። በሱ ዘመን ገንዘብ አይቆጠርም ይላል። ምን ለምኖ ነው እግዚአብሔር የሰጠው? ንገሩኝ እንጂ ብልጥግና ነው ወይስ ጥበብን? ይኸውላችሁ ብልጥግናን ብትፈልጉ ጥበብንም ነው የምታጡት። እግዚአብሔርን ብልጥግናውንም አይሰጣችሁ። እግዚአብሔርን የለመነው ጥበብን ነው። ጥበብ በአደባባይ ትጮኻለች። ማን ነው የሚፈልጋት? ጳውሎስ ለቆሮንቶስ ክርስቲያን ምን አለ? የእግዚአብሔር ጥበብ የእግዚአብሔር ኃይል ማን ነው አለ? ክርስቶስ። ወገኖቼ ጥበብን እሹ። ጥበብን የሚሻ ሰው ጠቢብ ይሆናል። እግዚአብሔርን ለመነው። ምን ብሎ ለመነው? ሰለሞን ይህንን ስለለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔር ማለው ፍርድን ትለይ ዘንድ ለራስ ማስተዋልን ለመንክ እንጂ ለራስ ብዙ ዘመናት ባለጠግነት የጠላቶችን ነፍስ ሳትለምን ይህን ነገር ለምነሃል። እነሆ አለው አንደኛ ነገሥት 3:10-13 እኔ ግን ይላል እኔ እንደ ቃል አድርጌያለሁ። እነሆ ማንም የሚመስል ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛ አስተዋይ ልቦና ሰጥቻለሁ ካለ በኋላ ቁጥር 13 ላይ ደግሞም ከነገስታት የሚመስል ማንም እንዳይኖር ያለመንከውን ባለጠግነት ክብርን ሰጥቻለሁ። እንግዲህ የፈለገ ሚሊዮነሮችን ጥሩልኝ በዚህ በዘመናችን ንጉሥ ሰለሞንን የሚያክል ወደፊትም አይነሳም፣ ከዚህም በፊትም ተነስቶም አያውቅም። በሱ ዘመን ብር አይቆጠርም። ግን ብልጥግናን ያገኘው እግዚአብሔር ጥበብን ፈልጎ። ብልጥግናን ፈልጉ ይላል እንደ ቃሉ። ፈልግ ሳይሆን ሽሽ ነው የሚለው። ከመፈለግ ሽሽ። ሰዎች ባለጸጋ ለመሆን ሲሉ ነው አንዱ ሌላውን የሚገለው፣ አንዱ ሄዶ ጠንቋይ ጋር የሚያስጠነቁለው፣ አንዱ አንዱን እየጠረበ የሚጥለው ባለጸጋ ለመሆን ነው። አንዳንድ ሀብታሞችን ብታዩ እኮ የሰው ደም አለበት ህንጻው ላይ። ይሄን አንዱን ገለው ነው የወረሱት። ዝም ብሎ እኮ አይመጣም ሀብት። ዲያብሎስ እኮ ምን አለው ለኢየሱስ? ወድቀ ስገድልኝና እሰጥሃለሁ ነው ያለው። ዝም ብሎ ሀብት አይመጣም። ኢየሱስ ጋር እግዚአብሔር ጋር ቀርቦ ሰለሞን ብልጥግናን ፈልጎ ሳይሆን ጥበብን ፈለገ። እግዚአብሔር ባለጠጋ አደረገው። አስቀድማችሁ ጽድቅና መንግስቱን ፈልጉ ባለጠግነትን ፈልጉ አይልም የእግዚአብሔር ቃል። የትም ቦታ ኢየሱስ አላስተማረም። እንደውም አለ ከመጎምጀት ብልጥግናን ከመፈለግ ከመጎምጀት ተጠበቁ ይላል። የሰው ህይወት በገንዘቡ ብዛት አይደለም ይላል። ኢየሱስ የመጣ የእስማኤል በረከት ሊባርከኝ በመስቀል ላይ አልሞተም። እኔን የመጣው ኢየሱስ በመንፈሳዊ ባርኮት ሊባርከን ነው። አሜን። ያዕቆብ 2:5 ላይ እንዲህ ይላል፣ የተወደዳችሁ ወንድሞች ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዳቸው ተስፋ ስለ እነርሱ የሰጣቸው መንግስትን እንዲወርሱ የዚህን ዓለም ድሆችን አልመረጠም። በእምነት ባለጠጎች ሊያደርገን ነው እግዚአብሔር የመጣው። በጸጋ ባለጸጎች ሊያደርገን ነው። በምህረት ባለጸጎች፣ በፍቅር ባለጸጎች ዓለም የሌላት ነው። እግዚአብሔር ይመስላችኋል ልጁን የሚያክል መስቀል ላይ የተንጠለጠለው እኔም ብር ለመስጠት ነው? ሀብታም ሊያደርገኝ ነው? ተመልከቱ የእስማኤል በረከት እሱን ሊሰጠኝ አልመጣም። እኛ ግን በመንፈሳዊ ባርኮት በይስሐቅ በአብርሃም የዘር ግንድ ውስጥ የከተተን በክርስቶስ ለመንፈሳዊ ባርኮት ነው። ስለዚህ ጽድቁን እሹ፣ መንግስቱን እሹ፣ ብልጽግናን ከመፈለግ ሽሽ ነው የሚለው። እግዚአብሔር ከፈለገ ያበለጽጋል፣ ግን ፈልገው አይልም፣ ሽሽ ነው የሚለው። አንተ ግን አንዳንዶች ባለጸጋ መሆንን ይሻሉና አንተ የእግዚአብሔር ሰው ከዚህ ሽሽ። ሌላው ገንዘብ የክፋት ሁሉ ስር ነውና ገንዘብን ከመውደድ ሽሽ። ይኸው ከገንዘብ ሽሾ አይልም፣ ከመውደድ። እስቲ ከመውደድ በሉ። ሀብታሞች ሆነው ገንዘብ የማይወዱ እንዳሉ ታውቃላችሁ? መናጢ ድሃ ሆኖ ገንዘብ ፍቅር ያለው እንዳለ ታውቃላችሁ? ኪሱ ምንም የሌለው ግን ገንዘብ የሚወድ ሰው፣ ቆጥቋጣ ስግብግብ የሆነ ሰው እንዳለ ታውቃላችሁ? ይኸው ገንዘብን ከመውደድ እንጂ ገንዘብ ከገንዘብ ሽሽ። ገንዘብ እኮ ኢንስትሩሜንት ነው ለኛ፣ መሰማሪያ መስሪያ ነው። ስንሄድ እኮ ብሩም ወርቁንም ጥለኑ ነው የምንሄድ። ግን ከገንዘብ ፍቅር ይሁላችሁ። ኢየሱስ ክርስቶስ ምን አለ?
አንድ ሰው ለሁለት ጌቶች መገዛት አይችልም አለ። አይዘር ለገንዘብ ወይም ደግሞ ለምን አለ? ለእግዚአብሔር። ለምን? ለሰይጣን አለ። ታውቃላችሁ ሰይጣንንና እግዚአብሔርን ኮምፔር አድርጎ ለሁለት ጌቶች መገዛት አትችሉም አላለም። ገንዘብንና እግዚአብሔርን ግን እኩል አስቀምጦ ለሁለት ጌቶች መገዛት አትችሉም አለ። ለምን? ሰይጣን የዚህ ዓለም ገዢ እኮ ነው ዲያብሎስ። አይደለማ ገንዘብ ምን ያህል ፓወር እንዳለው ምን ያህል እንደሚያንበረከክ ስለሚያውቀው ነው። አንተ የእግዚአብሔር ሰው ገንዘብን ከመውደድ ሽሽ። ብዙ የእግዚአብሔር ሰዎች የወደቁት በገንዘብ ፍቅር ነው ወገኖች። እግዚአብሔር ይጠብቀን። ስለዚህ ከዚህ ሽሽ ይለው። እንግዲህ ሸሽቶሳ ምን ያድርግ? እየጠቀለልኩ ነው። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ ብዙ ችግር የሚያመጣው የሚወዱ ሰዎች፣ ብልጽግናን የሚፈልጉ ሰዎች የእግዚአብሔር ቃል ይወድቃሉ ይላል። እስቲ ይወድቃሉ በሉ። ምን ላይ እንደሚወድቁ እደረድርላችኋለሁ። እኔ ፖይንቱን ብቻ ነግራችኋለሁ። ባይብላችሁ ላይ ያለ ቁጥር 9 ላይ ዳሩ ግን ባለጠጎች ሊሆኑ የሚፈልጉ አንደኛ በጥፋት ላይ ይወድቃሉ፣ ሁለተኛ በመፍረስ፣ ሶስተኛ ሰዎችን በሚያሰጥም፣ አራተኛ በሚያሰንፍ፣ አምስተኛ በሚጎዳ፣ ስድስተኛ በብዙ ምኞት፣ ሰባተኛ በፈተና፣ ስምንተኛ በወጥመድ ላይ ይወድቃሉ። በጥፋት ላይ መውደቅ የሚፈልግ ሰው አለ እንዴ ከኛ? ማንም። ገንዘብን ብትወዱ ባለጠግነትን ብትፈልጉት በጥፋት ላይ ትወድቃላችሁ ይላል። በመፍረስ የስንቱ ትዳር ፈርሷል፣ የስንቱ ቤት ፈርሷል፣ የስንቱ አገልግሎት ፈርሷል ባለጠግነትን ፍለጋ። ሰዎችን በሚያሰጥም እኔ እንኳን በአገልግሎት በዚህች ዕድሜ የብዙ ሰዎችን ቤት አይቻለሁ። የብዙ ክርስቲያኖች ብልጥግና መውደድ እየፈረስክ ነው የምትሄደው ይላል። ሌላው ረግረግ ውስጥ ትወድቃለህ ትሰጥማለህ ነው የሚለው። ተመልከቱ ዘሪ ሊዘራ ወጣ ይላል። ግማሹ በጭንጫ በመንገድ ዳር ይልና በእሾህ ላይ ወደቀ ይላል። አደገ ፍሬም አፈራ፣ ነገር ግን ፋይናሊ አነቀው ይላል። ብዙዎች ገንዘብና ብልጥግና ክርስትናቸውን አንቆታል። እንዳይወጡ እንዳያድጉ አንቆ እሾህ ላይ የተዘራው ዘር እንደዛ ህይወታቸው ታንቆ ያለ ብዙዎች ናቸው። የዚህ ዓለም ብልጽግና ከዚህ ሽሽ አንተ እግዚአብሔር ሰው። ሌላው በፈተና ላይ በብዙ ምኞት ላይ ትወድቃላችሁ ይላል። ጢሞቴዎስን ከዚህ ሽሽ ይለዋል። እንዳትወድቅ እንዳትሰጥም። ምንም የእግዚአብሔር ሰው ብትሆን ብዙዎች በዚህ ላይ ወድቋል፣ ትወድቃለህ፣ ከዚህ ሽሽ ይላል። መፍትሄው ምንድነው? ሽሽ። እስቲ ሽሽ በሉ። ጸልይ አልተባለም። ሽሽ። ይኸውላችሁ ከዝሙት ሽሽ፣ ከክፉ የጎልማሳነት ምኞት ሽሽ፣ ከጣዖት ማምለክ ሽሽ፣ ገንዘብን ከመመኘት ከመውደድ ከብልጽግና ከመፈለግ ሽሽ ነው የሚለው። ሽሽ ሲላችሁ ሽሹ። ሰነፍ የእግዚአብሔር ሰዎች ሁለት ሰዎች ምሳሌ ሰጣችሁና ጨርሳለሁ። ሁለቱ የእግዚአብሔር ሰዎች አንደኛው ጊያዝ ነው። ጊያዝ ትልቅ እድል ያለው ከእግዚአብሔር ሰው አንዱ ከኤልሳ ጋር አብሮ የሚወጣ የሚገባ ሎሌ፣ የእግዚአብሔር ሰው ሎሌ። አንድ ቀን እንዲሆነ እንዲህ ይላል ሁለተኛ ነገሥት 5:20 ላይ የእግዚአብሔር ሰው ሎሌ ኤልሳ የእግዚአብሔር ሰው ነው። የሱ ሎሌ ምን ይላል? ጌታ የሶርያዊውን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለም። ያው እግዚአብሔርን በስተኋላው ሮጣለሁ አለ። እስቲ በስተኋላው ሮጣለሁ። ጊያዝ ከማን ኋላ ነው የሮጠው? ከማን ኋላ? ከንዕማን። አያችሁ፣ ያንተ ሀብት ያንተ ንብረት እዛ ለራስ ይሁንልህ አለው ኤልሳ። የእግዚአብሔር ሰው ነው። ከገንዘብ ፍቅር ከብልጽግና ፍቅር ልቡ የሸሸ ነው። በማን ፍቅር የተጠመደ? በእግዚአብሔር። ጊያዝ አለ እንደኔና እንደናንተ ደግሞ አገልጋይ። የሚገርመው ልቡ ከንዕማን ኋላ ሮጠ። ያው እግዚአብሔርን እሱ ማረው እኔ ግን አልምረውም ብሎ ሮጠ። ዮርዳኖስ ውስጥ ጥሎት የሄደውን ለብሶ መጣ። እግዚአብሔር ይጠብቀን። ባለጸጋ መሆን ትችላላችሁ ከነ ለምጹንም ብልጽግናውንም ይዞ ሃሌሉያ ማለት ይቻላል። ጌታ ሳይን ለምጻሞች ነው። የእግዚአብሔር ሰው ግን ንቆታል። ምኑም አይደለም። ጊያዝ እዛ ዮርዳኖስ ውስጥ አራግፎት ሄደው ለምጽ
ለበሰው። ለሱ ብቻ አይደለም ለዘር ማንዘሩ እግዚአብሔር ከዚህ ይጠብቃል። ወገኖቼ እኛ ምንዘራው ክፉ ዘር ትውልዳችንን ሁሉ ነው የሚያወርሰው። እግዚአብሔር ከዚህ አብርሃም አጋርን ሄዶ የዘራው ዘር እስቲል እስማኤል ይዋጋ በሚድል ኢስት። ለምን? ክፉ ዘር የምንዘራው ነገር ለልጅ ልጆቻችሁ ይኸው ከዘር ለምጻም አይጥፋ ነው ያለው። አልጠፋም። አያችሁ ገንዘብን መውደድ የዚህን ዓለም ብልጽግና መውደድ እዚህ ውስጥ ይጥላል። ምን አለበት ኤልሳ ከኤልያስ ጋር ሲሆን 2 እጥፍ ያንተም መንፈስ ይስጠኝ ብሎ ነው የወረሰው። ይሄ ደግሞ እድል ተሰጥቶታል። ምን አለ ያን መንፈስ ቢለምን? ምን አለ ያን ጸጋ ቢለምን? ለምንድነው ብርና ወርቅ ጋር? ስንት አገልጋይ ዛሬ እኮ ብርና ወርቅ ነው። ቀብድ ካልተሰጠው ማያገለግል ስንት ዘማሪ አለ፣ ስንት ሰባኪ አለ። ቀብድ አምጡ እያለ ከነለምጹ እኮ ነው ቆሞ የሚያገለግለው፣ ከነለምጹ እኮ ነው ቆሞ የሚሰብከው። ወገኖቼ በገንዘብ እኮ አይደለም የእግዚአብሔር በነፃ የተቀበልነውን በነፃ ልንሰጥ ነው። ጸጋ የእግዚአብሔር ቤት ስራ እንጂ የግል ጉዳይ አይደለም። እኔ ብሰብካችሁ እኮ የኔ እኮ አይደለም። ይሄ ጸጋ ጌታ ለህንጻው የሰጠው ነው፣ ለቤቱ ነው። በዚህ ልነግድበት ገንዘብ ሜክ ላደርግበት አልተጠራው። ድምጽ አለኝ ብለው የሚነግዱ ስንት ዘማሪዎች አሉ። አንተ ግን የእግዚአብሔር ሰው ሽሽ። ይኸው ከዘማሪም ዘማሪ ይለያል፣ ከሰባኪም ሰባኪ ይለያል፣ ከፓስተርም ፓስተር ይለያል። እግዚአብሔር ይለያል፣ የሱ የሆኑትን ያውቃል። አንተ የእግዚአብሔር ሰው ከዚህ ሽሽ፣ አትነግድ። ለገንዘብ ብለህ ከነለምጽ እንዳትወድቅ ተጠንቀቅ፣ ትሰምጣለህ ነው የሚለው። ሌላው ዮናስ ነው። ዮናስ እርግጥ እንደ ግያዝም አይደለም። ዮናስ ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ኢዮጴድም ወረደ፣ ወደ ተርሴስም ያልፍ ዘንድ በመርከብ ዋጋ ከፍሎ ሄደ ይላል። ይኸው ዮናስ ወደ ምንድን ነበር ሽሽ የሚባለው? የእግዚአብሔር ቃል ወዴት ነበረ? ሰዎች ወደ እግዚአብሔር እንዲቀርቡ። ዮናስ ግን ከእግዚአብሔር ፊት ኮበለለ። ከምንድን ነው ሽሹ የተባለው? ከምንድን ነው ሽሹ? ከዝሙት ነው፣ ከክፉ የጎልማሳነት ምኞት ነው፣ ከብልጽግና ነው። ዮናስ ግን ከእግዚአብሔር ፊት ኮበለለ። ዛሬ ብዙ የኮበለሉ ሰዎች አሉ ወገኖቼ። ከእግዚአብሔር ፊት አይደለም ሽሹ የተባልነው፣ በእግዚአብሔር ፊት መገኘት ይብዛልን። መሸሽ ግን ያለብንን የእግዚአብሔር ቃል ነግሮናል። እነዚህ ሰዎች መዝጊያ ነው፣ ኮንክሉዥን ናቸው። አንደኛው ያዕቆብ ነው፣ ሁለተኛው ሙሴ ነው። ያዕቆብ እንደዚህ ይላል፣ አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ካለ በኋላ ስለ ያዕቆብና ስለ ሙሴ ይናገራል። የሚገርማችሁ ሙሴ ከማን ፊት ኮበለለ ይላል? ሊገለው ካለ ከፈርዖን ፊት ኮበለለ። ያንን ሰው መግደሉን ሰምቷልና ፈርዖን ሊገለው ሲል ሙሴ ሊገለው ካለ ፈርዖን ፊት ኮበለለ ይላል። ያዕቆብ ደግሞ እግዚአብሔር ተነስተ ወደ ተናገርኩ ወደዛ ወደ ቤተል ውረድ አለው። ለላባም አልነገረውም፣ ተነስቶ ኮበለለ ይላል። ይኸውላችሁ ያዕቆብ ከየት ነው የኮበለለው? ከላባ ቤት ነው። ለምን? እግዚአብሔር ተናግሮታል፣ ሽሽ ብሎታል። አሁን 20 ዓመት ባሪያ የምትሆንበት በቃ ኢነፍ ኢዝ ኢነፍ አለው። አሁን ግን ኮብልል አለው። ለላባም አልነገረውም ይላል። ተነስቶ ያለውን ሁሉ ይዞ ኮበለለ። ላባ ተከተለው። ታውቃላችሁ ባሪያ ከሚያደርገን ደግሞ ባሪያ ሊያደርገን ከሚፈልግ 20 ዓመት ገዝቶታል፣ አሁንም ሊቀጥል ነው ባርነቱን። ከባሪያ ከሚያደርገን ነገር ነው ኮብልሉ የሚለው እንጂ እግዚአብሔር ቃል ካዳኛችን ከኢየሱስ ልንኮበልል አይገባም። ሙሴም ሊገለው ካለ ከፈርዖን ፊት ኮበለለ ነው። ሊገለን ሊያርደን ካለ ነገር መኮብለል ተፈቅዶልናል፣ ሽሽ ተብሎ። ነገር ግን ከእግዚአብሔር ፊት አይሸሽም። እስቲ አጠገባችሁ ያለውን ባካችሁ ከእግዚአብሔር ፊት አትሽሽ በሉ። ከፈርዖን ፊት ግን ይኮበለላል፣ ከላባ ፊት ይኮበለላል። ብዙዎች የገንዘብ ፍቅር እንደ ላባ ገዝቷቸዋል። ለሁለት ጌቶች መገዛት አትችሉም ተብሏል። ለጌታ ከምገዛ እሱ ይግዛኝ እያሉ ለገንዘብ ባሪያ ሆነው ማንም ለተገዛለት ለዛ ነገር ባሪያ ነው።
ስለዚህ የገንዘብ ባሪያ ሆናችሁ ለመኖር ከፈለጋችሁ የእናንተ ምርጫ ነው። የእግዚአብሔር ቃል ግን ከዚህ ሽሽ ይላል። ደግመ በባርነት ቀንበር ኢየሱስ እኮ ነፃ ያወጣን ከዚህ ሁሉ ባርነት ነፃ ሊያደርገን። አሜን። ሌላው ከፈርዖን ፊት ኮበለለ ይላል። ከሚገላችሁ ወገኖቼ፣ ከሚያርደኝ ህይወት ከሚያሳጣኝ ነገር ማምለጥ ነው ያለብኝ። ከዛሬ ጀምሮ አንተ የእግዚአብሔር ሰው ከዚህ ሽሽ ስለሚል ስትጸልዩ ስትናገሩም ከማንም ጋር ታያይዙት። አንተ ቢያስፈልግ መስተዋት ጋር ቁሙና አንተ የእግዚአብሔር ሰው እያላችሁ ስበኩት ራሳችሁ። ዳዊት እኮ ነፍሱን ይሰብክ ነበር አይደል እንዴ? ነፍሴ ሆይ ዝም በይ ይላል። ነፍሱን ይሰብካት ነበረ። ወገኖቼ ስበኩ፣ ራሳችሁን እያያችሁ አንተ የእግዚአብሔር ሰው፣ አንተ ክርስቶስን ከዚህ ሽሽ በሉት። እከሌ እኮ እንዲህ ነው በቤተ ክርስቲያን፣ ፓስተሩ እንዲህ ነው። አረ አይሰራም። እኔ አሁን የማንንም ስም ሜንሽን አላደርግም፣ የማንንም ውድቀት አልናገርም። ብዙ አብረዋችሁ ያሉ ሰዎች ሸርተት ሲሉ እንኳን አንተ የእግዚአብሔር ሰው የሚለው ቃል ነው እኔን የሚያጸናኝ። በተረፈ ምንም አያጸናችሁም። ስለዚህ ለእግዚአብሔር ቃል ሪስፖንድ እናድርግ። ተነስተን እንጸልያለን። እስቲ ጌታ ለምኑት። በእውነት እግዚአብሔር ሆይ ዛሬ ጣዖት የሆነብኝ ነገር ምንድነው? ዛሬ ጌታው የምወደው ምንድነው? እባክህ ጌታው ካንተ የበለጠብኝ ምንድነው? እግዚአብሔር ሆይ ልቤ ወዴት እየሸፈተ ነው? ጌታ ሆይ አንተ ሽሽ ከምትለኝ ነገር ማምለጥ እንድችል እርዳኝ እንበለው። ወገኖቼ እግዚአብሔር ልብን ነው የሚያየው፣ አንደበታችንን አያይም፣ ፊታችንን አያይም። እግዚአብሔር ልባችንን እያሸፈተ ያለው፣ ልባችንን እየጠመዘዘ ያለው፣ ልባችንን ከእግዚአብሔር ሐሳብ እያወጣው ያለውን ነገር ነው እግዚአብሔር እያየ የሚናገረን። እግዚአብሔር ሆይ መልሰን እንላለን። እግዚአብሔር ሆይ አንተ እግዚአብሔር ሆይ ከዚህ ሽሽ ብለኸኛል፣ መሸሽ እንድችል እርዳኝ እንለዋለን። በእውነት እግዚአብሔር ሆይ ማምለጥ እንዲሆንልኝ ዛሬ ምላሽ እንድሰጥ እርዳኝ እንበለው። ወገኖቼ ምናልባት ባንገኝ እንኳን ነገ ለሚመጣብን ወጥመድ ነው እግዚአብሔር የሚናገረን። እግዚአብሔር ሆይ እንድሸሽ እርዳኝ፣ እንደ ዮሴፍ እንዳመልጥ እርዳኝ። አንዳንዶቻችን ምናልባት የዝሙት ፈተና ሊሆን ይችላል፣ የጣዖት ፈተና ሊሆን ይችላል፣ የገንዘብ ፈተና ሊሆን ይችላል። እግዚአብሔር ግን ሽሹ ከሚለን ወገኖች እንድናመልጥ እግዚአብሔር ይርዳ። It's all about you, Jesus, and all this is for you, for your glory and your fame. It's not about me, as if you should do things my way. You alone are God, and I surrender to your ways. Jesus, lover of my soul, all-consuming fire is in your gaze. Jesus, I want you to know I will follow you all my days. For no one else in history is like you. History itself belongs to you. Alpha and Omega, you have loved me, and I will share eternity with you. It's all about you, Jesus, and all this is for you, for your glory.